አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። ቆንጆ የሆነ ብሪያኒ እንሰራለን ማለት ነው። ያው የሩዝ ብሪያኒ ብዙ አይነት ነው ያለው እንደምታውቁት። አሁን ሽንኩርቴን በዚህ መልኩ ሽሪ ምሪ አድርጌ አራት ራስ ከትፌያለሁ። እዚህ ጋር ደግሞ እግርና ታፋ አለኝ እና ለሀጭ አለኝ ማለት ነው። በእነሱ በሶስቱ ብቻ ነው የምጠቀመው፣ ግን አብዝቼዋለሁ ማለት ነው። እዚህ ጋር ቅመሞች እንደምታዩት ነጭ ሽንኩርት፣ ቀይ ሽንኩርት፣ ጥቁር ቆንዶ በርበሬ፣ እርድና የባህሮ ቅመም አለኝ። እዚህ ጋር ደግሞ እንደምታዩት ሎሚ ከቀረፋ ጋር አለኝ። ሩዝ ደግሞ 3 ኩባያ አለኝ ማለት ነው። እንደዚህ አድርጌ አስተካክያለሁ። ቅመሙን ሁሉንም በስኳር ማንኪያ አንዳንድ ነው የምንጠቀመው። አልሚሂም እንደምታዩት እዚህ ጋር ባግዶንስ አለኝ አጥቤ ከትፌዋለሁ እና ናዕና ያስፈልገኛል ማለት ነው። ድስቴን አመጣና ያው ዶሮውን አጣጥቤዋለሁ በደንብ አድርጌ። በእናንተ በጨው በምን አድርጋችሁ ማጠብ ግዴታ ነው። ዶሮ በደንብ አድርጌ አጥቤዋለሁ እኔ እንዲህ አድርጌ ከትና ድስቴ ውስጥ ማለት ነው። የብሪያኒ ቅመም የሾርባ ማንኪያ 1 ከግማሽ ነው የምጠቀመው። የሌላውን ቅመም ግን በስኳር ማንኪያ አንድ እናደርጋለን ማለት ነው፣ ስናዘጋጀው ማለት ነው። ያንንም ዶሮን እንዲከተትኩ በኋላ ሽንኩርቱን ጠብሼዋለሁ በዘይት ቡኒ ከለር እስኪሆንልኝ ድረስ ማለት ነው። ቡኒ ከለር ሆኖ እንትን ካለ በኋላ ዶሮ ላይ እነሰንስበታለን በምታዩት መልኩ ማለት ነው። አያችሁት? እንዲያርጌ እነሰንስበታለሁ። ከዛ ቅመሙን ደግሞ እንጨምራለን ማለት ነው። ከዛ ደግሞ እርጎ እዚህ ላይ እናደርጋለን ማለት ነው። እርጎ እንከትበታለን። 4 ማንኪያ 5 ማንኪያ የሚሆን የሾርባ ከዚህ ነው ትልቁ ስለነበረኝ የእርጎ እንትን እንዲያርጌ በደንብ አድርጌ እከትበታለሁ ማለት ነው። አያችሁት? እያየን እንጨምራለን፣ እንዲያርገን እናማስለዋለን ማለት ነው። ከዛ በእጃችሁ ብታማስሉትም ግላብስ ከለበሳችሁ ችግር የለውም። በደንብ አድርጋችሁ ጨው እንዳይረሳ እናደርግበታለን። በደንብ አድርገን እናዋሃደውና ግማሽ ኩባያ ወይ 1 ኩባያ የሚሆን ውሃ አድርገን እንከትበታለን፣ እንጥደዋለን ማለት ነው እሳት ላይ። ነጭ ሽንኩርትም እንዳትረሱ ነጭ ሽንኩርት እናደርጋለን። ከዛ ደግሞ የቅድሙ የከተፍነው ናዕናዕና ባግዶናስ ደግሞ ትንሽ በእጃችን እንዲያንስተን እንዘረዝርበታለን ማለት ነው። እላዩ ላይ እነሰንስበታለን። ናዕናም ትንሽ ያድርገን እንዲያድርገን በደንብ አድርገን በእጃችን እናላውሰዋለን። ግን እንዲያድርገን ከዛ ውሃ አድርገን ትንሽዬ ዘይትም አትርሱ። የገበታ ቅቤ ካላችሁም የገበታ ቅቤ ብታረጉበት የተመረጠ ነው። አልሚም እንዲያድርጌ እጥደዋለሁ ማለት ነው። ዘይት እኔ የምግብ ዘይት አደርግበታለሁ እንደዚህ። ከዛ በኋላ خلاص ወደ እሳት እንጥደዋለን ማለት ነው። ጨው ካደረግን በኋላ በዛውን ወደ እሳት እንጥደዋለን። በደንብ አድርገን ክድና አድርገን እንትንለዋለን። ከዛ ሩዛችንን ደግሞ እናስተካክላለን በምን መልኩ እንደምንሰራው ማለት ነው። ሩዙም ለብቻው የራሱ ቅመም አለው። አሁን ሩዜን ደግሞ አያችሁት? አጥቤ አልነበር ቅድም በደንብ አድርጌ አጥቤዋለሁ። 3 ኩባያ ሩዝ ነበረ። 2 ኩባያ ወይ 1 ኩባያ ከግማሽ ውሃ አድርገን ትንሽ ዘይት አድርገን ማለት ነው። ናዕና ትንሽ፣ ኩዝበራ ትንሽ እና የቀረፋ እንትኑን ደግሞ እዚህ ላይ ነው የምናደርገው ማለት ነው። ቀረፋውን እዚህ ላይ ነው የምንከተው። እዛኛው ላይ አልከተትንም እንዳያችሁት። እንዲያርጌ አበስለዋለሁ ማለት ነው። ከበሰለልኝ በኋላ ያም በስሏል፣ ይሄም በስሏል። ያም ብዙ አታበስሉትም። ሩዙን ሩብ ነው የምታበስሉት እዚህ ጋር መብሰል ስላለበት ማለት ነው። ከዛ እንደዚህ ግማሹን አውጥቼዋለሁኝ የብሪያኒን ዶሮ ማለት ነው። ከዛ ምን እናደርጋለን? ሩዛችንን እላዩ ላይ እንጨምራለን ማለት ነው። ሩዝ መጨመር እንጀምራለን አብረን እንድናበስለው ደግሞ ማለት ነው። እንዲያድርገን
ግማሽ ሩዝ እንከትና ከዛ ደግሞ ያቺ ያስቀረናትን ደግሞ ከላይ ላይ እናደርጋለን በትኩሱ ማለት ነው። አያችሁት? እንዲህ አድርጌ ከዛ ምን እናደርጋለን? ያንን አይዋ እንደዚህ አድርገን ደግሞ እንከታለን ማለት ነው። ዶሮውንም በደንብ አታበስሉትም። ትንሽ ሲቀረው ሩዙም ትንሽ ሲቀረው ነው የምናጥፋው። ለምን ከዚህ ጋር ደበላልቀን ደግሞ ማብሰላችን ትንሽ የማይቀር ነው። ሎሚ ቃሪያውን ምኑን እዚህ ላይ ከታተን የቀረውን ሩዝ ደግሞ እላዩ ላይ እናደርጋለን ማለት ነው። አያችሁት? የቀረውን ሩዝ እንደዚህ አድርገን ኩዝበራ ትንሽ ናዕና ባግዶንስ ትንሽ እና ናዕና ትንሽ እናደርግበታለን እዚህ ጋር እንዲህ አድርገን ትንሽዬ ሽንኩርት ደግሞ በተን በተን ታደርጉበታላችሁ ከቀራችሁ ማለት ነው። ከዛኛው ከጠበስነው ሽንኩርት ከዛ እንደዚህ አድርጌሽ ሩዜን እንደገና በትንበትና ከድኜ ደግሞ አንድ 10 ደቂቃ በጣም በትንሽ እሳት እጥደዋለሁ ማለት ነው። በጣም በትንሹ አያችሁት? እንዲህ ካረግን በኋላ በትንሹ አድርገን እሳት እንጥደዋለን። ዛዕፈራን ደግሞ ካላችሁ ወይ የምግብ ከለር ፉድ ቢጫው ካላችሁ አልሚም ከሁለቱ አንዱን እኔ ዛዕፈራን ስለነበረኝ በሙቅ ውሃ አድርጌ ዘፍዝፌው ነበር። እንዲህ አድርጌ ደግሞ ከላይ አደርግበታለሁ ማለት ነው። ቢጫ እንዲሆንልኝ ቢጫ ትንሽ ትንሽ እንዲያወጣልኝ ማለት ነው። እንደዚህ አድርገን እንጥደዋለን እሳት ላይ 10 ደቂቃ በጣም በስሱ እሳት በትንሹ ማለት። እዚህ ጋር ደግሞ ማባያውን እንሰራለን። ባግዶንስ ኩዝበራ እዚህ ላይ ኩዝበራ እንጨምራለን። ባግዶንስ ነበረኝ የቀረ ናዕና አድርጌ ቃሪያ ደግሞ እናደርግበታለን ማለት ነው። ይሄ ናዕና ነው። አያችሁት? የቀረኝ ሳህኔ ላይ የቅድሙ ማለት ነው። ከዛ ናዕና አልቆብኝ ስለነበረ እንዲያርጌ ቀጥፌ ትንሽ ናዕና ደግሞ እጨምርበታለሁ ማለት ነው። አያችሁት? በዚህ መልኩ አጥባችሁ በደንብ አድርጋችሁ ማለት ነው። አልሚም ቃሪያን ደግሞ እንደዚህ ሰበር ሰበር አድርጌ ከትበታለሁ ማለት ነው። ከዛ አንድ ነጭ ሽንኩርት ይሁን 2 ፍሬ ይሁን 1 ፍሬ ደግሞ እናደርጋለን። እንደየቤታችን ማትወዱ ከሆነ ባታረጉበትም ችግር የለውም። ነጭ ሽንኩርቱ ማለት ነው። ከዛ እዚህ ጋር እርጎ ደግሞ እንጨምራለን ማለት ነው። በሾርባ ማንኪያ እንዲያደርገን እናንተ በምትፈልጉት ልኬት ማድረግ ትችላላችሁ። እኔ 2 ከ3 የሾርባ ማንኪያ አድርጌያለሁ። አንድ ነጭ ሽንኩርት አደረግበትና ትንሽዬ ጨው ደግሞ ቃሪያ ነበረኝ በጎን የተከተፈ ጨመርኩበት። ከዛ እንደዚህ አድርጌ የእጅ መፍጫ ካላችሁ አሪፍ ነው። በእንደዚህ ከሌላችሁ ባላችሁ እናንተ አልሚም እኔ በዚህ አድርጌ እፈጨዋለሁ ማለት ነው። በጣም ነው ቆንጆ ከብሪያኒ ጋር። ይሄ የብሪያኒ ማባያ ነው። አልሚም ህንዶች መሻላ በጣም ብዙ አይነት ብሪያኒ ነው የሚሰሩት። እኛም ከነሱ እየተከተልን እንሰራለን ማለት ነው። ስራ ቦታ ስሩ ስንባል ግዴታ ነው። ያው እንደዚህ አድርገን ትንሽዬ ጨው ትበትኑበታላችሁ እንዳትረሱ። አሁን ዝም ብለን እንፈጨዋለን ማለት ነው። በዚህ መልኩ አድርጋችሁ በደንብ አድርጋችሁ ድቅቅ አድርጋችሁ ትከትፉታላችሁ ማለት ነው። ከዛ ሮዛችሁ ከደረሰ ሰላጣ ደግሞ ትከትፉና በጎን ማለት ነው። ማንኛውም አይነት ሰላጣ ችግር የለውም። ማባያ ማቅረብ ትችላላችሁ። ሀባይቢ ላይክ፣ ሼር፣ ሳብስክራይብ ማድረግ አትርሱ። እንደዚህ አድርጌ ደግሞ ሰሃኔ ላይ ገለብጠዋለሁ ማለት ነው። ባለግጣም ሳህን ቢኖራችሁ ደግሞ የተመረጠ ነው እንዳይበላሽባችሁ ማለት ነው። እኔ ግን ይሄኛውን እዚህ ላይ የገለበጥኩት ገበታ ላይ ላቀርበው ሳይሆን በቃ ብዙ ከሆነ ቀንሰን እንወስደዋለን ማለት ነው። አልሚም እንዲያርጌ
ጨርሻለሁ ማለት ነው። ከዛ ሮዜን አያችሁት ከ10 ደቂቃ በኋላ ይሄንን መስሎልኛል ማለት ነው። በጣም ቆንጆ ነው። ሽታው ራሱ ማሻአላህ ነው። እንኳን ሲበላ ማለት ነው። ስትበሉት ደግሞ ማሻአላህ አሪፍ ነው። እናንተም ይሄ ቀለል ያለው መንገድ ነው የብሪያኒ አሰራር ስሩ። ይሄ በየቤታችን ብንሰራ ስራ ቦታ ላለን ልጆች ደግሞ አሪፍ ነው። ቀለል ያለ ስራ ነው። አያችሁት? እንዲያርገን ከብረት ድስታችን እያወጣን በሳህናችን አድርገን እናቀርባለን ማለት ነው ወደ ገበታ። አያችሁት? ሱፍራችሁ ላይ ትወስዳላችሁ ማለት ነው። የቅድሙን ዛዕፈራን አያችሁት? ማሻአላ ከለሩ ቀይና ቡኒ ነጭ ሮዝ ነው መሆን ያለበት ብሪያኒ በየአይነቱ ሮዙ ማለት ነው ከለሩ። እና خلاص እንደዚህ አድርጌ አስተካክዬ እንወስዳለን ማለት ነው። አብረን እንብላ ሀባይቢ። በጣም ነው የምወዳችሁ። ለምታበረታቱኝም እንደዛው ለማታበረታቱኝም አበረታቱኝ እያልኩኝ ቻው እላችኋለሁ ማለት ነው። በቃ አያችሁት? ብረት ድስቴን ግማሽ የሚያህል ወስጄበታለሁ ማለት ነው። ከዛ በዚህ መልኩ በሳህኔ እንደምታዩት አድርጌ ሰላጣ ደግሞ አለኝ በጎን ማለት ነው የከተፍኩት። እዚህ ጋር ያው ማባያው የሰራነው ነው።